ብክይዎ ለታፈቅርዎ የምትወዱት አልቅሱለት። ቅዳሴ ዮሐንስ አፈወርቅ ላይ ዮሐንስ አፈወርቅ የምትወዱት አልቅሱለት እንበለ ደዌ ወሕማም በለጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሐክሙ እግዚአብሔር ለብርሃነ ትንሣኤው በፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን አላችሁ? እንግዲህ አሁን ያለንበት ወቅት ሰሞነ ሕማማት ነው። ሰሞነ ሕማማት ደግሞ በቤተ ክርስቲያናችን የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማም መከራ ለእኛ ብሎ የተቀበለውን በአጠቃላይ መከራ መስቀሉን 13ቱን ሕማማተ መስቀል የምናስብበት እግዚአብሔር ፍቅሩን ያሳየበትን ነገር የምንረዳበት ነው። እንግዲህ እስከ መጨረሻ ሕይወቱን እስከ መስጠት ድረስ ሰውን ልጅ የመውደዱን የምናረጋግጥበት ነው። እንግዲህ ሕማማት ማለት የአብይ ጾም የመጨረሻ ክፍል ነው። ክርስቶስን ሕማም አስቀድሞ ቅዱስ ኢሳይያስን በትንቢቱ እንደተናገረ ነሣ ደዌነ ወጾረ ሕማምነ፣ ደዌያችንን ተቀበለ ሕማማችንን ተሸከመ ብሎ በተናገረው መሰረት ክርስቶስ የእኛን መከራ የተቀበለበትን አስቀድሞ እኛን እንግዲህ ከአፈር አበጃጅቶ ከራሱ እስትንፋስ ከአብ ከወልድ ከመንፈስ ቅዱስ ከተከፈለች እስትንፋሱ ሕይወት ሰጥቶን እኛን አስገኝቶን እኛን ፈጥሮን አክብሮ እንደ መላእክት እንድንኖር እኛ ግን ያው እንግዲህ አትብላ የተባልነውን ዕፀ በለስ በመብላታችን ምክንያት የሞት ሞትን ትሞታላችሁ ተብሎ የሞት ስለተፈረደብን ያን ሞት ደግሞ ነቢያቱ፣ ቅዱሳኑ፣ ጻድቃኑ ያን ሞት ሊያስቀሩ አልቻሉም። በብሉይ ኪዳን የተከናወኑ በአጠቃላይ መስዋዕቶች እንኳን መስዋዕት አቅራቢዎቹን እንኳን ሊያድኑ አልቻሉም። እንኳን ሌሎችን ነፍሳት አይደለም ማለት ነው፣ የስጋ ፈውስ ነው እንጂ ማለት ከዚያ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ ወርዶ እሱ ወረደ ማለት ሰው ሆነ ማለት ነው። እኛን ደግሞ አረገ ስንል ደግሞ ስጋችን አምላክ ሆነ ማለት ሰው አምላክ ሆነ አምላክ ሰው ሆነ ተብሎ በተነገረው መሰረት እኛን ወደ አምላክነት ወስዶናል። አምላክ ዘበጸጋ አድርጎናል ማለት አስቀድሞም አምላክ እንሆናለን ብለን ስለተሳሳትን ማለት እና ሕማማት እንግዲህ የመከራው ተሳታፊ የምንሆንበት በአጠቃላይ እሱን አስበን ከሕማሙ በረከት የምናገኝበት ለእኛ የዋለውን ውለታ የምናስብበት ጊዜ ነው ማለት ነው። እንግዲህ በሕማማት የተለያየ ነገር እንደተከለከሉ መስቀል መሳለም፣ ቤተ ክርስቲያን መስቀል እንኳን አስቀምጣ ማለት ነው እርስ በርስ እንዳነሳሳም በተለይ አይሁዳዊ መሳሳም እንዳይኖር አድርጋ ከዛን ደግሞ የየቀኑን ስያሜ ደግሞ ሰይማ ከሰኞ ጀምሮ ከመርገመ በለስ ቀን ጀምሮ እንግዲህ ማለት ነው ቀናቱን ሰይማ ክርስቶስ ባደረገው ማለት ነው። በዚያ መሰረት ዕለተ ሰኞ በለስ ከጌታችን መድኃኒታችን ኢየሱስ ክርስቶስ አንደኛ ቤተ መቅደስን ያጸዳበት ነው። ሁለተኛ ደግሞ መርገመ በለስ ነበረ። ከፍሬን አጥቶ ያው ከእስራኤላውያን ከሰው ማለት ወደ ህዝቦቹ መጣ። ህዝቦቹ ግን አላወቁትም፣ ሰቀሉት ማለት ነው። እና ፍሬን አጥቶ እኛን ማለት ነው በእኛ እንዳዘነ የሚያሳይበት ነው። ማክሰኞም እንደሚታወቀው አንደኛ 12 ዓመት ደም ሲፈሳት የነበረች ሴት ያ የተፈወሰችበት ነው። ደሟ ቀጥ ያለበት በልቧ አሰበች ይላል፣ ልብሱን ብነካው እንደው ደሜ ይቆማል ብላ እንግዲህ ለብዙ ዓመት ለ12 ዓመት ንብረቷን ጨርሳ ደሟ አልቆመላትም ነበረ ማለት ነው። እና ሁለተኛ ደግሞ ለፈሪሳውያን ጥያቄ መልስ የሰጠበት ነው። ይሄን በማን ስልጣን ታደርጋለህ? በዕለተ ሰኞ ጾተ ቤተ መቅደስ አድርጎ ነበረ። በዚያ የተነሳ ይህን በማን ስልጣን ታደርጋለህ? እሱም ጥያቄ ጠይቋቸው ያን ጥያቄ መመለስ አልቻሉም። እኔም በማን ስልጣን እንደማደርግ አልነግራችሁም ያለበት ነው። በዕለተ ሮቡም ደግሞ በጌታችን ላይ የተላለፈውን የአይሁድ ውሳኔ ማለት ነው። ይህን ይሁዳ እንግዲህ ከ12 ሐዋርያት አንዱ ሆኖ ተካፋይ ሆኖ እንግዲህ ዓለምን መጋቢ ሆኖ የተመረጠ ይሁዳ አስቀድሞ ትንቢት የሚነገርበትም ክርስቶስ በቸርነቱ ወደ እንግዲህ 12ቱ ሐዋርያት ደምሮት እናቱን ያገባ አባቱን የገደለ ተብሎ ትንቢት የተነገረለት ቢሆንም ግን ያን እድል አልተጠቀመም። ንስሐ ሊገባ አልቻለም። በአይሁድ ጋር ተማክሮ ደግሞ ክርስቶስን ለመስጠት ያሰበበት እንግዲህ አይሁድም ተሰብስበው በጌታችን ላይ የተላለፈ የአይሁድ ውሳኔ በዕለተ ሮብ ነው። የአይሁድ ሸንጎ ማለት ነው በጌታ ላይ ፈረደበት
ሌላው ደግሞ ማርያምን ተፍረት መታ ሽቶ ቀብታው በእንባዋ እግሩን አሽታ አጥባ ፀጉሮቹን በሽቱ ደባብሳ በፀጉሮቿ እግሩን ደባብሳ ከኃጢአቷ ድነትን ያገኘችበት ሴቶችም እንደሷ በእውነት ወደ ክርስቶስ አንዱ ኃጢአተኛ በደለኛ ወንድም ሴትም ቢሆን ወደ ክርስቶስ በንጹህ ቢሄድ ብዙ ፈተናዎችን አልፋ ነው እንግዲህ ወደ ክርስቶስ የሄደችው እሷም ማለት ነው። ስምዖን ዘለምጽ እንኳን ሳይቀር በሩን ዘግቶባት ነበረ። ክርስቶስ ግን ወደ ራሱ ኃጢአተኞችን የሚጠላ ሳይሆን ኃጢአትን እንጂ ኃጢአተኞችን ስለማይጠላ ወደ ራሱ አቅርቧታል ማለት ነው። እና ሌላው በዕለተ ሮቡ እንግዲህ ይሄ ነው። የአይሁድና የይሁዳ ስምምነትም የተደረገበት ነው። ዕለተ ሐሙስ ደግሞ ጸሎተ ሐሙስ ይባላል። ክርስቶስ የጸለየበት የሕጽበተ እግር የተፈጸመበት ሚስጥረ ቁርባን የተፈጸመበት ለእኛ ማለት ነው። እንግዲህ በዕለተ አርብ የሚከናወነው ስጋውና ደሙ በመስቀል ላይ የሚፈሰው ማለት ነው። በዕለተ ሐሙስ ደግሞ ተመስርቶለታል ማለት የሚስጥር ቀን ይባላል። ሚስጥረ ቁርባንን የመሰረተበት የትእዛዝ ሐሙስ ይባላል። ትእዛዝ የሰጠበት ቀን ስለሆነ ማለት ነው። ስለዚህ በጸሎተ ሐሙስ እንግዲህ የተደረጉት ድርጊቶች የፋሲካ ዝግጅት የተደረገበት ዕለት ነው። ፋሲካው ደግሞ አስቀድሞ በኦሪት ዘጸአት ላይ እንደተነገረ ሕዝበ እስራኤል ከግብፅ ሲወጡ ያደረጉት ያን በግ ለዚህ ምሳሌ ተደርጎ የተደረገበት እነዛ በዚያ ከበኩረ ሞት የዳኑበት እኚህ ደግሞ ክርስቶስ እንካችሁ ብሉ ስጋዬ ስለእናንተ የሚቆረስ ስጋዬ ነው ስለእናንተ የሚፈስ ደሜ ነው ብሎ ያን በልተው ጠጥቶ ሐዋርያት ድነዋል፣ እኛም እንድናለን ማለት ነው። ያውም ከኃጢአት ከነፍስ ሞትም ማለት ነው። እና ሌላው የአስቆሮቱ ይሁዳ ጌታን በመሳም ደግሞ አሳልፎ የሸጠበት ነው። ነገ ደግሞ እግዚአብሔር ፈቅድ እንግዲህ በሰላም ካደርን ደግሞ ሕማማቱን እያሰብን የመጨረሻ በመስቀል ላይ ለእኛ በነገስታቱ ፊት ለፊት ቆሞ የሚቀበለውን ፍርድ የሚቀበለውን መዘባበጥ የምራቅ መተፋት መገረፍ 6666 ጊዜ እያሰብን የምንሰግድበት በመጨረሻ ሁሉ ተፈጸመ ብሎ ደግሞ ለእኛ ሕይወቱን የሚሰጥበት ቀን ነው። እግዚአብሔር እንግዲህ የነገውን ደግሞ ነገ እናያለን። ያስተማረን የመከረን አባቶቻችን አምላክ ስሙ የተመሰገነ ይሁን። ከሕማማቱ እኛ በረከት እንድናገኝ እንግዲህ እኛ ራሳችን ማየት አለብን። በዚህ በሕማማት ወቅት የተከናወኑ ብዙ ነገሮች አሉ። የተረገመች በለስ አለች። 12 ዓመት ደም ሲፈሳት የነበረች ሴት ሄዳ ክርስቶስን ነግታ ሄዳነች አለች። በኃጢአት ስትኖር የነበረች ሴት ሄዳ ሽቱ ቀብታ በፀጉሮቿ እግሮቹን ዳብሳ ከኃጢአቷ የተሰረየላታለች። የሸጠው ይሁዳ አለ። መስቀሉን ያገዙት አሉ፣ ያለቀሱለት አሉ ማለት ነው። ብዙ ክንውን ምራቅ የተፉበት አሉ፣ የገረፉት አሉ፣ የፈረዱበት አሉ፣ ከደሙ ንጹሕ ነኝ ብለው የተናገሩ አሉ። እንደገና በመስቀል ላይ ደግሞ ተሰቅሎ በግራ ያለው ሲዘባበትበት በቀኝ ያለው ደግሞ በመንግስት አስበኝ ሲል አሁን በገነት ከኔ ጋር ነህ ሲል እነዚህ ሁሉ ክንውኖች በጣም ሰፊ በሊቃውንት የምንማራቸው አሉ። እኛ ከየትኛው ወገን ነን የሚለውን ደግሞ ራሳችን ማየት ወደ ንስሐ ማለት ነው። እንደ ይሁዳ በዚያ በኃጢአቱ ጸንቶ የቆየ ራሱን በራሱ የገደለ አለ። እንደነ ቅዱስ ጴጥሮስ ደግሞ በእንባው የተመለሰ ንስሐ የገባ አለ ማለት ነው። እንደነ ቅዱስ ዮሐንስ ደግሞ በመስቀሉ ስር ሆኖ እናቱን እናት አድርጎ የተቀበለ ማለት ነው። ጌታውን እስከ መጨረሻ ድረስ የጸና አለ እና ከየትኛው ወገን እንደሆነን ራሳችንን እያየን ነገረ መስቀሉ በልቦናችን እንድንጽፍ እግዚአብሔር አምላክ ይርዳን። ስብሐት ለእግዚአብሔር።